ሰላም ጤና ይስጥልኝ። ይህ መንበር ቲዩብ ነው። የዕለቱን መረጃዎች ከዚህ ቀጥሎ እናሰማለን። በትናንትናው ዕለት የሕዝብ ተወካዮች የሰው ሀብት ልማት ሥራ ስምሪትና ቴክኖሎጂ ጉዳዮች ቋሚ ኮሚቴ የትምህርት ዘርፉን የአንደኛ ሩብ ዓመት ሥራ አፈጻጸምን ተመልክቶ ነበር። በዚሁ ጊዜ የትምህርት ሚኒስቴሩ ፕሮፌሰር ብርሃኑ ነጋ በከፍተኛ ትምህርት ተቋማት የክብር ዶክተሬት አሰጣጥን በተመለከተ ችግር የነበረበት በመሆኑ ወጥ አሰራር መከተል በማስፈለጉ የክብር ዶክተሬት አሰጣጥን ሀገራዊ መመሪያ ተዘጋጅቶ ለትግበራ ዝግጁ መሆኑን ገልጸዋል። ሁሉም የከፍተኛ ትምህርት ተቋም በመመሪያው መሰረት ተፈጻሚ ማድረግ ያለባቸው ሲሆን የክብር ዶክተሬት ማዕረግ የሚያገኙ ሰዎች ዶክተር ወይንም የክብር ዶክተር በሚል መጠሪያነት መጠቀም እንደማይቻል አሳስበዋል። የከፍተኛ የትምህርት ተቋማት የክብር ዶክተሬት ማዕረግ ለመስጠት ሀገራዊና ዓለም አቀፍ መስፈርቶችን ማሟላት እንዳለባቸው በመመሪያ መመላከቱን አንስተዋል። በሙያው የተለየ ሥራ ያበረከተ ኢትዮጵያዊም ሆነ ሌላ ዜጋ በመመሪያው የተዘረዘረውን መስፈርት የሚያሟላ ከሆነ የክብር ዶክተሬት ማዕረግ ማግኘት እንደሚቻልም ጠቅሰዋል። ይሁን እንጂ የተሰጠውን የክብር ዶክተሬት ለመጠሪያነት መጠቀም እንደማይቻል አብራርተዋል። ትምህርት ሚኒስቴር የክብር ዶክተሬት መስጠት የሚችሉ የከፍተኛ ትምህርት ተቋማትን በተመለከተ እንዲሁም የክብር ዶክተሬት የተሰጠው ግለሰብ ዶክተር፣ የክብር ዶክተር እና መሰል መጠሪያዎችን በየትኛውም ግለሰብ ወይም ድርጅት መጠቀም እንደማይቻል መመሪያ አዘጋጅቶ ለሚመለከታቸው መላኩ ይታወቃል። የዓለም ጤና ድርጅት በደቡብ ኢትዮጵያ ክልል ለተከሰተው በሽታ አፋጣኝ ምላሽ ለመስጠት 300,000 የአሜሪካን ዶላር ድጋፍ መደረጉን አሳወቀ። የዓለም ጤና ድርጅት ዋና ዳይሬክተር ዶክተር ቴዎድሮስ አድሃኖም በማህበራዊ ትስስር ገጻቸው ባጋሩት መግለጫ በደቡብ ኢትዮጵያ ክልል የተከሰተውን የቫይራል ሄሞራጂክ ፊቨር ህመም አፋጣኝ ድጋፍ ለመስጠት ከዓለም ጤና ድርጅት የአደጋ ጊዜ ፈንድ 300,000 የአሜሪካ ዶላር ድጋፍ መደረጉን ይፋ አድርገዋል። ዳይሬክተሩ የዓለም ጤና ድርጅት አስፈላጊ በሚሆንበት ጊዜ ሁሉ ድጋፍን ለማሳደግ ዝግጁ መሆኑንም አክለው ገልጸዋል። መግለጫው ድንበር ዘለል የሆነ ስርጭትን ለመከላከል በኢትዮጵያና በደቡብ ሱዳን የሚገኙ የዓለም ጤና ድርጅት ቢሮዎች በቅንጅት እየሰሩ መሆኑን ጠቁመዋል። የዓለም ጤና ድርጅት በሽታው ወደ ተቀሰቀሰበት አካባቢ ባለሙያዎቹን ጨምሮ የተለያዩ መድኃኒትና ቁሳቁሶችን መላኩንም ዳይሬክተሩ አሳውቀዋል። በህንድ ውቅያኖስ የባህር ኃይል ማቋቋም እንፈልጋለን ሲሉ የኡጋንዳው ፕሬዝዳንት ተናገሩ። የኡጋንዳው ፕሬዝዳንት ዮዌሪ ሙሴቬኒ የራሳቸውን የባህር ኃይል ማቋቋም እንደሚፈልጉ ገልጸዋል። ጉዳዩ የባህር ኃይል ማቋቋማቸው ሳይሆን የባህር በር የሌላት ይህች ሀገር እንዴት ይህን እቅዷን ታሳካለች የሚለው ነው። ፕሬዝዳንት ሙሴቬኒ ለዚህ ጥያቄ በሀገራቸው ለሚሰራጨው ባሊ ሬዲዮ መልስ ሰጥተዋል። በመልሳቸው ላይ የአፍሪካን ጂኦግራፊያዊ አቀማመጥ ከጋራ መኖሪያ ቤት ወይም ኮንዶሚኒየም ጋር አመሳስለው አቅርበዋል። ሲናገሩም በአንድ የጋራ መኖሪያ ቤት ውስጥ እንዳለንና የጋራ መኖሪያውም ግቢ እንዳለው አድርገን እንቁጠር። ያ ግቢ የጠቅላላ የነዋሪዎቹ ነው። ነዋሪዎቹም በዚያ ግቢ የመጠቀም መብት አላቸው ብለዋል። ሙሴቬኒ ሲቀጥሉም አዎ፣ በእርግጥ ኡጋንዳ በዚህ ግቢ ውስጥ የባህር በር የሌላት ናት፣ ግን የጋራ ውቅያኖስ አለን። ይህ የት ነው ካላችሁ ደግሞ ህንድ ውቅያኖስ ነው በማለት አስረድተዋል። ህንድ ውቅያኖስ በጋራ መኖሪያ ቤት ውስጥ እንዳለው ግቢ መሆኑን ገልጸዋል። የኡጋንዳ የኢኮኖሚና የደህንነት ፍላጎት ከህንድ ውቅያኖስ ጋር የተገናኘ መሆኑ የጠቀሱት ሙሴቬኒ ስለዚህም በውቅያኖሱ ላይ የራሳቸውን ባህር ኃይል የማቋቋም ፍላጎት እንዳላቸው ተናግረዋል። ይህ ደግሞ ማንም የሚፈቅድላቸውና የሚከለክላቸው ሳይሆን መብታቸው መሆኑንም አስረግጠው ገልጸዋል። ኡጋንዳ የወጪና የገቢ ንግዷ እንዲሁም ኢኮኖሚዋ ከኬንያ ወደቦች በተለይም ከሞምባሳ ጋር የተሳሰረ መሆኑ ይታወቃል። ሁለቱም ሀገራት ለበርካታ ዓመታት የዘለቀ መልካም ጉርብትናና ወዳጅነት ያላቸው ናቸው። ነገር ግን የፕሬዝዳንቱ ንግግር ይህንን ግንኙነት እንዳያበላሽ በርካቶች ስጋታቸውን እየገለጹ ነው። በጉዳዩ ላይ ይህ ዘገባ እስከተሰራጨበት ወቅት ድረስ ኬንያ የሰጠችው መልስም የለም። ይህ በእንዲህ እንዳለ የሙሴቬኒ ልጅ የሆነውና በኡጋንዳ ጦር ኃይል ውስጥ ከፍተኛ ስልጣን ያለው ጄኔራል ሙሃዚ በማህበራዊ ሚዲያው ላይ በጻፈው መልእክት በርካቶችን አስገርሟል። ጄኔራሉ አባቴ ፈቃድ ከሰጠኝ ህንድ ውቅያኖስን ከኬንያ ወስጄ የኡጋንዳ ንብረት ለማድረግ የሚፈጅብኝ 8 ሰዓታት ብቻ ነው ያለ ሲሆን ይህ ጄኔራል ከዚህ ቀደም አወዛጋቢ አስተያየቶችን በመጻፍ ይታወቃል። ኪም ጆንግ ኡን የእንግሊዝ ፕሪሚየር ሊግ በሀገራቸው እንዲታይ ፈቃድ ሰጡ። የሰሜን ኮሪያው መሪ ኪም ጆንግ ኡን የእንግሊዝ ፕሪሚየር ሊግ በሀገራቸው እንዲተላለፍ ፈቃድ መስጠታቸው ይፋ ሆኗል።
ጨዋታዎቹ የቀጥታ ስርጭት እንዳያገኙ ቀድመው እገዳ ጥለው የነበሩት ኪም ጆንግ ኡን አሁን ፈቃድ ሰጥተዋል። የፕሪሚየር ሊግ ጨዋታዎች አሁንም ቢሆን በቀጥታ ስርጭት ሳይሆን የማያስፈልጉ ጉዳዮች እንዲወጡ ከተደረገ በኋላ ይተላለፉ ተብሏል። ኪም ይፋ እንዳደረጉት ከሆነ በሊጉ የሚጫወቱ የደቡብ ኮሪያ ተጫዋቾች በፍጹም መታየት የለባቸውም ሲሉም ተናግረዋል። የብሬንትፎርዱ ኪም ጂሶ እና የዎልቭሱ ህዋንግ ሂቻን በሊጉ በሚገኙበት ብቻ የደቡብ ኮሪያ ተጫዋቾች ናቸው። የ90 ደቂቃ ፍጆታ ያለው አንድ ጨዋታ ወደ 60 ደቂቃ እንዲያጥር ተደርጎ ለተመልካች እንደሚደርስም ይፋ ሆኗል። የዕለቱ መረጃዎች እነዚህን ይመስላሉ። በሌላ ዜና እስክንገናኝ ድረስ በሰላም ቆዩ።